እነዚህ ቀጭን ጥለቶች ወራጅ ቢሰሩ ሞር ውበት ያላቸው ልብሶች ናቸው ማለት ነው። እችኛዋ ትንሽ ጠበብ ትላለች፣ ሂሳቧም ትንሽ እችኛዋ ቅናሽ አላት ማለት ነው። ቴዲ ነጠላዋን ራሱ ስናያት ራሱ ከቀሚሱ ጋር የማይተናነስ ጥለቱን የሚያህል ነጠላ አለው ማለት ነው። እንደዚህ አይነት ከለሮች በጣም ሰው እየወደደ መጥቷል ቴዲ ሲለበስ። እነዚህ የሄዱት ከለሮች አሏቸው የተለያየ ከለር ሆኖ ገብቶለታል ማለት ነው። አንተ መለስ ስትል እኛም ይሄው እዚህ አንድ ልብስ ደግሞ ዝግጁ ነን ጠብቀናል ማለት ነው። ገብተናል፣ መተናል፣ ደርሰናል። በሰዓታችን ማሜ ዲዛይን ይባላል። ለተወሰነ ደቂቃ ከኛ ጋር ቆዩ። አዳዲስ የባህል አልባሳት እናሳያችኋለን ማለት ነው። እንዴት ነህ ማሜ? ሰላም ቴዲ፣ እንደና ሰነበት? ይመስገን አልሐምዱሊላህ። ዛሬ በምን ተዘጋጅተሃል? ዛሬ እንግዲህ ቀጫጭን ጥለቶችም አሉ መካከለኛም አሉ ቴዲ። መጀመር ትችላለህ። ወደ መጀመሪያው ልብስ ስንል ቴዲ እቺ ልብስ ነው የምናገኛት። እቺ ልብስ እንግዲህ መደቧ ፐርፕል ሲሆን ከላይ ደግሞ ፒንክ ነገር ገብቶለታል ማለት ነው ቴዲ። ዝም ያለ መደብ ያለው ልብስ ነው። ይህ ልብስ መነኑ ሁለት አይና ነው፣ ጽድት ያለ መነን ነው ቴዲ። ከላይ የገቡለት ዲዛይኖች በጣም ነው የሚያምሩት። ደስ የሚል ዲዛይን አገባብ ገብቶለታል ማለት ነው። ቀሚሱ ላይ ያለው የጥለቱ ስፋት ዲዛይንና አሰራሩ ራሱን ነጠላው ላይ ገብቶለታል ማለት ነው ቴዲ። እቺ ልብስ እንግዲህ 5 አርብ ነች ማለት ነው። ነጠላዋን ደግሞ ስናያት በጣም ትልቅ ነጠላ ነው ቴዲ፣ በጣም ማለት ነው ነጠላ ነው ይሄ፣ ከዛም በላይ ነው ቴዲ። ሲሰፋ ሲቋጭ በጣም ደስ የሚል ትልቅ የሆነ ለማጣፊያ የማያንስ ለቤተ ክርስቲያን የሚሆን አይነት ልብስ ነው ማለት ነው። እነዚህ ቀጭን ጥለቶች ወራጅ ቢሰሩ አንገት ቢሆነው እጅ ያጓጉል ወይም እጅ የሙሉ ሆነው ቢሰሩ ሞር ውበት ያላቸው ልብሶች ናቸው ማለት ነው። እቺ ልብስ እንግዲህ ጽድት ብላ አልቃ 12500 ቴዲ። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ ቀጭንም አትባልም፣ ከመካከለኛ ደግሞ ትንሽ ቀጠን የምትል ከመሃል ያለች አይነት ልብስ ናት ማለት ነው ቴዲ። ቀጭንም መካከለኛም ያልሆነች ጥለት ናት ማለት ነው ቴዲ። እቺ ልብስ እንግዲህ በሁለት አይን የተሸመነች ልብስ ነች። ውስጥ ላይ የተጠቀሙት መደብ ከላይ ያለው ይሄ ወርቃማው ማለት ነው ቴዲ። አገባቡ በጣም ነው ደስ የሚለው። ከላይ የገቡለት እነዚህ ቀይ ክሮች ራሱ ሞር ለዚህ ልብስ ጎላ አድርጎ እንዲወጣ አድርጎታል ማለት ነው ቴዲ። ነጠላዋን ራሱ ስናያት ራሱ ከቀሚሱ ጋር የማይተናነስ ጥለቱን የሚያህል ነጠላ አለው ማለት ነው። ጥለቱ ይሄ ነጠላው ራሱ ብቻውን ሲታይ የትልቅ ልብስ ነጠላ ነው የሚመስል ቴዲ። አየው እንዴት ደስ እንደሚል ቴዲ። በጣም ነው ደስ የሚለው። ነጠላው ራሱ በጣም ትልቅ ነው። የመነኑ ንጻት በጣም ደስ የሚል ነጭ ሆነ መነን ነው ማለት ነው። ዋጋ አልቆለት ቴዲ 13500 ታምራለች በጣም። ወደ ቀጣይ ልብስ ደግሞ ስንሄድ ቴዲ እቺ ልብስ ነው የምናገኘው። መደቧ ወርቃማና ፌሩስቲ ከለር ውስውስ ሆኖ የገባላት ናት ማለት ነው ቴዲ። ከላይ ደግሞ በሰማያዊ ደመቅ ያለ ሰማያዊ ገብቶለታል ማለት ነው። እዚህ ጋር ዳይመንድ ሆኖ እቺ ልብስ እንግዲህ ቀጭን ጥለት ናት። ቀጭን ጥለት የሚወድ ሰው እንግዲህ እቺ ልብስ አትለፈው እንላለን ማለት ነው ቴዲ። በጣም ደስ የምትል ካይን የምትገባ አይነት ልብስ ናት ማለት ነው። እቺ ልብስ ነጠላዋ ራሷ እንደ ጥለቷ ከጥለቷ እኩል ሆኖ ነው ሸማኔው እየሰራላት ማለት ነው ቴዲ። የዛሬ ነጠላ እንግዲህ ሁሉም ቴዲ በጣም ትላልቅና ደስ የሚሉ ናቸው ማለት ነው። አዎ ይሄንማ ሁሉን ይዩት ቴዲ፣ በጣም ነው ደስ የሚል። እቺ ልብስ እንግዲህ በወራጅ ሆና ብትሰራ በጣም ደስ የሚል እይታ ይኖራታል ማለት ነው። ብዙ ጊዜ ቀጭን ጥለቶች ወራጅ ሲሆኑ ደስ ስለሚሉ ማለት ነው ቴዲ። ወራጅ ሆኖም ካስፈለገ ወገቡ ላይ የሚታሰር ቀበቶ እንጨምርላቸዋለን ማለት ነው። እቺ ልብስ እንግዲህ ቴዲ ጥንቅቅ ብሎ አልቆላት ዋጋ 12000 ወደ ቀጣይ ደግሞ ስንር ቴዲ የምናገኛት እቺ ልብስ ነው። እቺ ልብስ እንግዲህ መደቧ ወደ 23 ቁጥር ይሄ ወደ ዶቃ የሚባል አይነት ከለር የሚሄድ ነው ቴዲ መደቡ። ከላይ ደግሞ የገቡለት እነ ፒንክ አይነት ከለር ገብቶለታል ማለት ነው ቴዲ። ይሄ ልብስ በጣም ደስ የሚል ውበት ያለው በጣም ድምቅ ያለ አሁን ላይ እንደዚህ አይነት ከለሮች በጣም ሰው እየወደደ መጥቷል ቴዲ ሲለበስ። በጣም እይታ ውስጥ የሚገባ አይነት ልብስ ነው ማለት ነው። መነኑ ሁለት አይን ነው፣ ጽድት ያለ በጣም ለስላሳ የሆነ መነን ነው ቴዲ። እንደዚህ ነክተህ ስታየው መነኑ በጣም ነው ደስ የሚለው። ይህ ልብስ ነጠላዋን ራሱ ስናያት የቀሚሷን ጠበብ አድርገው ወስደውላታል ማለት ነው። እቺ ልብስ እነሱ በወደዱት በፈለጉት አሰራር ተሰርታ ማለት ነው። ዋጋው 15500 ወደ ቀጣይ ደግሞ ስንሄድ ቴዲ የምናገኛት እቺ ልብስ ነው። እቺ ልብስ እንግዲህ መደቧ ጥቁርና ነጭ ወርቀ ዘብ ውስውስ ሆኖ አብሮ የገባለት ልብስ ነው ማለት ነው። ከላይ መደቡ ማለት ነው። ከላይ ደግሞ ኦሬንጅ ክር ገብቶለታል ማለት ነው። እንደ ክትከታ ሆኖ ማለት ነው። ከመሃል ደግሞ የተለያዩ ክሮች ገብተውለታል። እዚህ ጋር ራሱ ወርቃማዎቹ እንደ ፈርጥ ሆኖ ገብተውለታል ማለት ነው። ሸማኔው ፈርጥ ስራ አድርጎ ተጨንቆ የሸመነው ልብስ ነው ማለት ነው ቴዲ። ከላይና ከታች ያለውን ጉጉብ ራሱ ስናየው በጣም ደስ የሚል ከረሜላ አይነት ስታይል ከረሜላ አይነት ነው ይባል ያ ቴዲ እንደዚህ አይነት ሆኖ የገቡለት ልብስ ነው ማለት ነው ቴዲ። ነጠላዋን ራሱ ስናያት ራሷን ልብሷ ዲዛይን ሆና ጠበብ ብላ ግን በጣም የምታምር
ቁመቷ እንደምታየው በጣም ትልቅ የሆነ ነጠላ ነው ማለት ነው ቴዲ። አዎ በጣም ሲቋጭ ሲሰፋና ሲለበስ ለማጣፊያ ጭራሽ አያንስም ማለት ነው ቴዲ። በጣም ትልቅ የሆነ ነጠላ አለው ማለት ነው። እቺ ልብስ ዋጋ ጥንቅቅ ብላ አልቆላት ተሰርታ 13500። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ኦሬንጅ አይነት ከለር ያለው ልብስ ነው ማለት ነው። ይሄ ልብስ እንግዲህ ከላይና ከታች ገብቶለታል። ከመሃል ያለው ዲዛይን በጣም ነው ደስ የሚለው ቴዲ። ወደ ዳይመንድ ሆኖ ከመሃል እነዚህ መስቀል ይመስል ነገርም አለው። በጣም ደስ የሚል ዲዛይን ነው ማለት ነው ቴዲ። ከላይና ከታች እነዚህ ፈርጥ ሆኖ ገብቶለታል ማለት ነው በወርቃማ አይነት ከለር። እነሱ ደግሞ ከፈለጉ የሆነ ቦታ ላይ እዚህ ልብሳውን ፈርጥ ቢሆንበት ሞር በጣም የሚያምር ልብስ ነው ማለት ነው ቴዲ። ይሄ ልብስ ራሱ ልብሱ ለፈርጥ የሚጋብዝ አይነት ልብስ ነው ማለት ነው። ነጠላው በጣም ትልቅ የሆነ ነጠላ ነው ቴዲ። የመካከለኛ ልብስ አይመስልም ነጠላው፣ የትልቅ ልብስ ነው የሚመስለው ማለት ነው። በጣም ትልቅ የሆነ ነጠላ አለው ይሄ ልብስ። እንግዲህ ዛሬ ሁሉንም እንግዲህ እያሳየን ነው። በጣም ትልቅ የሆነ ለማጣፊያ የማያንስ ለቤተ ክርስቲያን የሚሆን ነጠላው ራሱን ችሎ ግሬስ ያለው ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ እነሱ በፈለጉት አይነት አሰራር እቺ ልብስ ወገብ በላይዋ በሸፒ ወይም ሹራብ ስራ ሆኖ ጥልፉ አንገትና እጅ ቢሆን ይህ ልብስ ቴዲ ሞር ውበት ያለው ልብስ ነው ማለት ነው። ዋጋዋ 18000። ወደ ቀጣይ ልብስ ደግሞ ስንሄድ ቴዲ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ ቀጭን ጥለት ነች። መደቧ እንግዲህ ወደ ኦሬንጅም ወደ አረንጓዴ የሚሄድ አይነት ልብስ ነው ማለት ነው። ከጥለቶቹ መሃል ላይ ደግሞ ፈርጥ ነገር ገብቶለታል ማለት ነው ቴዲ። እነዚህ የሄዱት ከለሮች አሏቸው የተለያየ ከለር ሆኖ ገብቶለታል ማለት ነው። እንደ ፈርጥ ሆኖ ማለት ነው ቴዲ። ፈርጥ ስራ ነው የሚሏቸው ራሱ አሁን ሸማኑ ሲሰሩ ፈርጥ ስራ ይባላሉ ማለት ነው ቴዲ። ስማቸው ራሱ የፈርጥ ስራ ነው የሚባሉት ማለት ነው። እነሱም እንግዲህ ከፈለጉ እዚህ ልብስ ላይ ፈርጥ ማድረግ እንችላለን ማለት ነው ቴዲ። ነጠላዋን ስናይ ራሷ ሆና አንደኛዋን ፓርት ነው የወሰዱላት ማለት ነው። እቺ ልብስ ሳይዙ ለማጣፊያ ማያንስ ሲቋጭ ሲሰፋና ሲለበስ ደስ የሚል ነጠላ ማለት ነው ቴዲ። ሞር ውበት ያለው ልብስ ነው ማለት ነው። ወራጅ ቢሆን በአንገትና እጅ ነው የምንፈልግም ካሉ እንደነሱ ፍላጎት ማለት ነው ቴዲ በአንገትና እጅ መስራት እንችላለን ማለት ነው። እነዚህ ልብሶች ጥንቅቅ ብላ ተሰርታ ዋጋ አልቆላት ማለት ነው 15000። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ቴዲ። ነጭ ወርቀ ዘብና ውሱሱ ነው የገባለት ልብስ ነው ማለት ነው ቴዲ። ፒንክ ከለር ገብቶለታል ማለት ነው። እንደ ክትከታ ሆኖ ማለት ነው ቴዲ። ከላይ ደግሞ እነዚህ ፈርጥ ሆኖ ገብቶለታል ማለት ነው። ከመሃል ደግሞ ያሉ ዲዛይኖች መስቀል ዲዛይኖች ለየት ያሉ፣ ከላይና ከታች ደግሞ እንግዲህ ከረሜላ ብለናል ቅድም የዛ አይነት ሆኖ ገብቶለታል ማለት ነው። ከላይና ከታች እቺ ልብስ ነጠላዋን ደግሞ ስናይ ጥለቷ ሆና ግን ጠበብ ብላ የተሸመነች ልብስ ናት ማለት ነው ቴዲ። መነኑ ጽድት ያለ ቅድም በሆነ ከለር አሳይተናታል ማለት ነው። በከለር ብቻ የሚለያዩ በከለር እችኛዋ ትንሽ ጠበብ ትላለች፣ ሂሳቧም ትንሽ እችኛዋ ቅናሽ አላት ማለት ነው ቴዲ። እችኛዋ ደግሞ ራሷ አይነት ዲዛይን ሆና እችኛዋ ሳይዟ ከዚህኛው ትንሽ ከፍ ትላለች። ከፈለጉ ወራጅ ከፈለጉ ደግሞ አንገትና እጅ ሆነው እነሱ በፈለጉት አይነት አሰራር ሰርተንላቸው ማለት ነው ቴዲ። ዋጋዋ 15000 ነች ማለት ነው። እቺኛዋ ደግሞ ቴዲ ትቀንሳለች 13500 ነች እቺኛዋ ደግሞ ቴዲ። ወደ ቀጣይ ደግሞ ስነ ቴዲ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ጥቁር ነች። ፍዝዝ ያለ እንደ እርሳስ ከለር አይነት ነው መደቡ። ሙሉ ጥቁር አይባልም ማለት ነው። እንደ እርሳስ ከለር ነገር ነው። የዱባይ ክር ናቸው ቴዲ። እነዚህ አሁን ውስጥ ላይ ያለው ክሮች የዱባይ ክር ናቸው ማለት ነው ቴዲ። ከላይ በወርቀ ዘብ ዚግዛግ ሆኖ በላይና ታች ገብቶለታል ይህ ልብስ። ከመሃል ደግሞ እነዚህ ወርቃማዎቹ እና እነዚህ ነገሮች ለዚህ ልብስ ሞር ውበት ሰጥተውታል ማለት ነው ቴዲ። መነኑ ሁለት አይነት ነው፣ ጽድት ያለ መነን ነው። የዚች ልብስ እንግዲህ ወርዷ በጣም ሰፊ ነው ቴዲ። አርቡ በጣም ሰፊ ነው። እች ልብስ እንግዲህ በ5 አርብ ነች። 5 አርቡ እንግዲህ ሲሰፋ ሲያልቅ እንደ 6 አርብ ነው የሚሆነው። በ4 አርብም ከፈለጉ መሆን ይችላል ማለት ነው። ነጠላዋን ስናይ እች ልብስ ቴዲ ራሷ ጥለቷ ራሷ ቀሚሷ ላይ ያለችውን ነው ይወሰዱላት። አብዛኛውን ጊዜ ቀጭን ጥለት ሲሆን ነጠላውና ቀሚሱ እኩል ነው የሚሆን ማለት ነው ቴዲ። ስለሚያምር እንደዛ ሲሆን ማለት ነው። በጣም ትላልቅ ነጠላዎች ናቸው ማለት ነው። እቺ ልብስ እንግዲህ በ5 አርብ ቴዲ ጽድት ብላ ጥንቅቅ ብላ ተሰርታ ዋጋ 13000። ዋጋዋም ያምራል። በጣም ደስ የምትል ልብስ ነች። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ፐርፕል ማለት ብዙ አይነት ከለር ውስውስ ሆኖ አብሮ የተሸመነለት ልብስ ነው ቴዲ። ይሄ ልብስ እንግዲህ አሁን መደቡ ይሄ ነው አይባልም ማለት ብዙ ክሮች ባንድ ሆነው ተወስውሰው ነው የተሰሩት ማለት ነው። ከላይና ከታች እንደ ፍሬም ነገር ገብቶለታል። ከመሃል ደግሞ ደስ የሚሉ ዲዛይኖች ገብቶለታል ማለት ነው። ብርቱካናማ ከለር ሆኖ ማለት ነው ቴዲ። ቀሚሱ ጋር
ተመሳሳይ የሆነ ስፋት ያለው ነጠላ ተሸምኖለታል ማለት ነው ቴዲ። እቺ ልብስ እንግዲህ በወራጅ ከፈለጉ ደግሞ በአንገትና እጅ ተሰርታ እነሱ እንደፈለጉት አይነት አሰራር ተሰርታ ማለት ነው። ዋጋዋ 14000 በጣም ደስ የምትል ልብስ ነች። ወደ ቀጣይ ልብስ ደግሞ ስናሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ጥቁር ነው ቴዲ። ጥቁር የሚወድ ሰውም እንግዲህ እቺ ልብስ ምርጫው ትሆን እንላለን ማለት ነው። ጥቁር ላይ ደግሞ ከላይ እንደ ስካይ ብሉ አይነት ከለር ገብቶለታል ማለት ነው። ከላይ ደግሞ እነዚህ ወርቃማና ሻይን የሚያደርግ ሌላም አብሮ ክር ገብቶለታል ማለት ነው ቴዲ። ይህ ልብስ እንዲሁ ሲታይ በጣም ደስ የሚል እይታ ያለው ልብስ ነው። መካከለኛ የሚባል አይነት ሳይዝ ያለው ጥለት ነው ማለት ነው ቴዲ ይህ ልብስ። ወደ ነጠላዋ ደግሞ ስንሄድ የቀሚሷን ዲዛይን ራሷን አድርገው ግን ትንሽ ጠበብ አድርገው ወጥተውላታል ማለት ነው ቴዲ። ቁመቱ በጣም ነው ደስ የሚል ሲቋጭ ሲሰፋና ሲለበስ ምንም በቃ ለማጣፊያ ማንስ አይነት ልብስ ነው ማለት ነው ቴዲ። ይህ ልብስ እንግዲህ እነሱ በፈለጉት አይነት አሰራር ተሰርቶ ማለት ነው። ዋጋው 15000። ወደ ቀጣይ ልብስ ደግሞ ስንል ቴዲ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ እንደምታየው ወይን ጠጅ ነው ማለት ነው ቴዲ። በጣም ፈካ ያለ ደስ የሚል ከላይ ደግሞ ነጭ ክርና ወርቃማ ገብቶለታል ማለት ነው ቴዲ። ከላይና ከታችም በዚግዛግ ሆኖ ጉብጉብ ገብቶለታል ማለት ነው። ይሄ ልብስ በጣም ሸማኔው ወይን ጠጅ ከለር ከምን ጋር ቢሰራ ነው ደስ የሚል ውበት ያለው የሚለውን እንግዲህ አስቦ ተጨንቆ ሸምኖታል ማለት ነው ቴዲ። ከላይ ደግሞ እንግዲህ ፈርጥ ገብቶለታል ማለት ነው ቴዲ። የሽመና ፈርጥ ማለት ነው። በወርቃማ አልፎ አልፎ ዳይመንድ ነገር አስገብተውለታል ማለት ነው ቴዲ። መነኑ ሁለት አይነት ነው። ጽድት ያለ ነጭ መነን ነው ማለት ነው ቴዲ። ነጠላዋን ራሱ ስናይ ጥለቱን የሚያህል ነጠላ አብሮ ተሰርቶለታል ማለት ነው። ይሄ ልብስ ቁመቱ ለማጣፊያ ማያንስ ነጠላቸው ትልቅ ነው። በጣም ትላልቅ የሆኑ ነጠላዎች አሏቸው ማለት ነው። ምክንያቱም ተጨንቀን ተጠበን ነው እኛ ለነሱ የሚሆን አይነት ልብስ የትኛው ነው የሚለውን ይዘን የምንመጣ ማለት ነው ቴዲ። ጥንቅቅ ብላ ተሰርታ አልቆላት ማለት ነው። ዋጋዋ 16000። ወደ ቀጣይ ደግሞ ስናሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ወደ ፐርፕል የሚሄድ አይነት ከለር አለው ማለት ነው። ከላይ ደግሞ እንደ ፒንክ አይነት ነገር ገብቶለታል ይህ ልብስ። ከላይና ከታች ደግሞ ፈርጥ ነገር ሆኖ ገብቶለታል ማለት ነው። መነኑ ጽድት ያለ ሁለት አይነት መነን ነው ይህ ልብስ። ከመሃል የገባለት ዲዛይን ዳይመንዱ ከውስጥ ራሱ ያሉትኝ ዲዛይኖች በጣም ነው ደስ የሚሉት። ላይና ታች ደግሞ እዚህኛው ግማሽ ዳይመንድ ሆነው ደግሞ በዳይመንድ ገብቶለታል ማለት ነው ይህ ልብስ ቴዲ። ነጠላውን ደግሞ ስናይ ከጥለቱ ጋር አይለያይም ማለት ነው። መጠኑ ሳይዙ ስፋቱ የቀሚሱን የሚያህል ነጠላ ያለው ልብስ ነው ማለት ነው ይህ ልብስ። በ5 አርብ ነች ማለት ነው ቴዲ። 5 አርብ ነች እንግዲህ ወርዱም ሰፊ ነው። ይህ ልብስ እንግዲህ ሲሰፋና ተገጣጥሞ ሲታይ እንደ 6 አርብ በጣም ትልቅ የሆነ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ ከፈለጉ በወራጅ ከፈለጉ ደግሞ በአንገትና እጅ ሆነው መሰራት ይችላል ማለት ነው ቴዲ። እቺ ልብስ እንግዲህ ጥንቅቅ ብላ እነሱ በፈለጉ ሁኔታ አሰራር ተሰርታ ማለት ነው። ዋጋው 16000 በ5 አርብ ማለት ነው። እዚህ ጋር ስልክ አለ የማሜ ስልክ አለ። ሃሎ በሉት። መቀጠል ነው እንግዲህ። እውነት ነው ቴዲ። እነሱ ሃሎ ሲሉ እኛም አንስተን አቤት ከየት እንላለን ማለት ነው ቴዲ። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ በጣም ደስ የሚል ወደ ሐምራዊ አይነት ከለር የሚሄድ ልብስ ነው ማለት ነው ቴዲ። በጣም ነው ደስ የሚል ከላይ የሆነ ወደ ፒች ከለር ገብቶለታል። ሸማኔው እንግዲህ ይህ ልብስ ተጠቦበታል ማለት ነው። በሁለት አይነት ከለር ቢሰራም ግን በጣም ደስ የሚል ዲዛይን አገባቡ ከለር አጠባበቆቹ በጣም ደስ የሚል ልብስ ነው ማለት ነው ቴዲ። ይህ ልብስ ሲንቀሳቀስ ሻይን ወርቃማ አሉት መደቡ ላይ ማለት ነው። እና በጣም ነው ደስ የሚል እንዲህ ሲታይ ማለት ነው። ይሄ ልብስ እንግዲህ ቴዲ በጣም ደስ የሚል ውበት ያለው ልብስ ነው ማለት ነው። ነጠላውን ደግሞ ስናይ ራሱ ጥለቱ ሆኖ ትንሽ ጠበብ አድርገው ወስደውለታል ማለት ነው። ነጠላው ቅድም እንዳሳየነው ትልቅ ነጠላ ነው ቴዲ። ለማጣፊያ አያንስም። ለቤተ ክርስቲያን ከፈለጉ ብድግ አድርገው የሚለብሱት አይነት ልብስ ነው ማለት ነው። ይሄ ልብስ እንግዲህ መካከለኛ ጥለት ነው። ለአጃቢዎች የሚሆን አይነት ልብስ ነው ማለት ነው ቴዲ። ለመልስ ፕሮግራም ቢሆን የሚሆን አይነት ልብስ ነው። አልቆ ተሰርታ ማለት ነው። እነሱ የሚጠበቅባቸው መደወል ብቻ ነው ቴዲ። እነሱ ባሉበት እኛ የምንልክ ይሆናል ማለት ነው። ዋትስአፕ፣ ቴሌግራም ላይ እንግዲህ ስክሪንሻት አድርገው ልብሶቹን ፎቶ ይላኩልን። እኛ ባሉበት በታማኝነት እንልካለን ማለት ነው። በአጭር ጊዜ ቀጠሮ ማለት ነው። እናመሰግናለን። የጊዜ ጉዳይ አያሳስብም ማለት ነው ቴዲ። 24 ሰዓት ከስራ ናቸው።
ቆንጆ አድርገው ሰርተው ይልኩላችኋል። ደውሉ፣ መርቋቸው። አዳዲስ ናቸው፣ ወጣቶች ናቸው፣ አበረታቷቸው፣ አለን በሏቸው። ማሜ አንዴ አመት ተጠበቀኝ እዚህ ሌላ እውነት ነው ቴዲ፣ በጣም ደስ የሚል ልብስ ደግሞ ይዤ መጥቻለሁ ማለት ነው። አንተ መለስ ስትል እኛም ይሄው እዚህ አንድ ልብስ ደግሞ ዝግጁ ነን ጠብቀናል ማለት ነው። ይህ ልብስ እንግዲህ በጣም ደስ የሚል ልብስ ነው ማለት ነው ቴዲ። እንዲሁ ሲታይ በጣም ነው ደስ የሚል። እኔ በጣም የወደድኩት ልብስ ነው። ይህ ልብስ እንግዲህ ቴዲ መደቡ ጋር ነጭ ወርቀ ዘብ ገብቶለት በጣም ሻይን የሚያደርግ ልብስ ነው። ከላይ የገቡለት ዲዛይኖች ከለር አገባቡ ዲዛይኑን ብቻ ሳይሆን ደግሞ ከለር አገባቡ ይህ ልብስ በጣም ነው ደስ የሚል፣ በጣም ውበት ሰጥቶታል ማለት ነው። ለዚህ ልብስ በጣም ግሬስ ያለው ልብስ ነው ማለት ነው ቴዲ። ነጠሏን ደግሞ እቺ ግማሿን ፓርት ነው የወሰዱላት ማለት ነው። ይህ ልብስ መነኑ ጽድት ያለ ሁለት አይና መነን ነው ማለት ነው። ንጻቱ በጣም ነው ደስ የሚለው ቴዲ። ይሄ ልብስ እንግዲህ መነኑ እንደዚህ አድርገህ ስታየው በጣም ነጭ መነን ነው ማለት ነው። መነኑ አንገትና እጅ ቢሰራ ሞር ውበት ያለው ልብስ ነው ማለት ነው። ከፈለጉ የሚታሰር ቀበቶ እንጨምርላቸዋለን ማለት ነው። ሸፒ ደግሞ ከሆነ ወገቡ ላይ አብረን ጥልፍ አድርገን እንሰራዋለን ማለት ነው ቴዲ። አንገትና እጅዬ እነሱ በወደዱት አይነት ስታይል ይሰራል ማለት ነው። ይህ ልብስ እንግዲህ ቴዲ ዋጋዋ እንግዲህ እቺ ልብስ ጥንቅቅ ብላ አልቆላት 18000። የግሩፕ የምትለብሱ ከሆነ ማሜ ዲዛይን ምርጥ አድርጎ ይሰራላችኋል። በማንኛውም ጊዜ ደውሉላቸው። ማሜ ዲዛይን ዝግጁ። ሃሎ። ሳምንት ተመለሱ። በያላችሁበት መልካም ሁሉ ለእናንተ ይሁን።